ትንቢተ ኢሳይያስ ምዕራፍ 15 ስለ ሞዓብ የተነገረ ሸክም። የሞዓብ ዔር በሌሊት ፈርሶ ጠፋ። ቂር የሚባልም የሞዓብ ምሽግ በሌሊት ፈርሶ ጠፋ። ወደ ባይት ወደ ዲቦንም ወደ ኮረብታ መስገጃዎችም ለልቅሶ ወጥተዋል። ሞዓብ በናባውና በሜድባ ላይ ታለቅሳለች። ራሳቸው ሁሉ ተነጭቶአል፣ ጢማቸውም ሁሉ ተላጭቶአል። በየመንገዳቸውም በማቅ ታጥቀዋል። በየሰገነቶቻቸውና በየአደባባዮቻቸው እንባ እጅግ እየፈሰሱ ሁሉም አልቅሰዋል። ሐሴቦንና ኤልያሊ ጮኹ፣ ድምፃቸውም እስከ ያሀጽ ድረስ ይሰማል። ስለዚህም የሞዓብ ሰልፈኞች ጮኹ፣ ነፍሷ በውስጧ ተንቀጠቀጠች። ልቤ ስለ ሞዓብ ጮኸ። ከእርሷ የሚሸሹ ወደ ዞዓር ወደ ኤግላት ሺሊሺያ ኮበለሉ። በሉሒት ዓቀበት ላይ እያለቀሱ ይወጣሉ። በሖሮናይምም መንገድ የዋይታ ጩኸት ያነሳሉ። የኔምሬም ውኆች ይደርቃሉ። ሣሩም ደርቋል፣ ለጋውም ጠውልጓል፣ ልምላሜውም ሁሉ የለም። ስለዚህ የሰበሰቡትን ሀብትና መዝገባቸውን ወደ አኻያ ዛፍ ወንዝ ማዶ ይወስዱታል። ጩኸት የሞዓብን ዳርቻ ሁሉ ዞረ። ልቅሶዋም ወደ ኤግላይምና ወደ ብኤርኢሊም ደረሰ። የዲሞንም ውኃ ደም ተሞልታለች። በዲሞንም ላይ ስቃይን እጨምራለሁ። ከሞዓባውያንም በሚያመልጡ ከምድርም በሚቀሩ ላይ አንበሳን አመጣለሁ።